በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 19 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የቅዱስ ሰርጊስ ሰማዕት ቤተክርስቲያን የከበረችበት ዕለት ቅዱስ ሐዋርያ በርተሎሜዎስ ልደቱና በለዋ ሀገር ላደረገው ተአምር መታሰቢያ በዓሉ የቅዱስ ቴዎፍሎስ በሚስቱ በጥርጋ ከ5 ወር ልጁ ጋር ከደማሊስ ጋር በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሰርጊስ ሰማዕት ኅዳር 19 በዚች ቀን ሩጻፋ በሚባል ሀገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ዕለት ነው። ንጉሥ መክስምያኖስም ወደ ሶርያ አገር ወደ አንጥያኮስ በላካቸው ጊዜ ቅዱስ ባኮስን ከውሃ በማስጠም በጥቅምት ወር በ4ኛው ቀን ገደሉት። ቅዱስ ሰርጊስን ግን አስሮ በወህኒ ቤት አኖረው። ከዚህ በኋላ በእግሮቹ ውስጥ ረጃጅም የብር ችንካሮችን ቸንክረው ከፈረሰኞች ጋር ይጻፉ ወደሚባል ሀገር እንደወስዱት መኮንኑ አዘዘ። ሲወስዱትም ያስሮጡት ነበር። ደሙም በምድር ላይ እንደ ውሃ ይፈስ ነበር። በጎዳናም አንዲት ድንግል ብላቴና አገኘ። ከእርሷም ዘንድ ውሃን ጠጣ። ሥጋዬን ተወስጂ ዘንድ እስከ ይጻፉ ተከታይ አላት። እርሷም ራራችለት፣ ለጉልምስናውም አዘነችለትና ተከተለችው። አንጥያኮስም እንዲህ ብሎ ጽፏልና ሰርጊስ ትእዛዜን ተቀብሎ ለአማልክት ካልሰዋ ራሱን በሰይፍ ቁረጡ የሚል። እሱም ለቅዱስ ሰርጊስ ወዳጅ ነበርና ስለ እርሱም ይህች ሹመት አግኝቷት ነበርና በዚያንም ጊዜ ወታደሩ በጥቅምት 10 የቅዱስ ሰርጊስን ራስ ቆርጠው ያችን ብላቴና ቀርባ ከእርሷ ጋር በነበረ የፀጉር ባዘቶ ከአንገቱ የፈሰሰውን ደሙን ተቀበለች። የስደቱም ወራት እስካለፈ ድረስ ስጋውን ጠበቀች። ከዚህም በኋላ ያማረች ቤተክርስቲያን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚች ቀን ስጋውንም በውስጡ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ለሚወዱት ሁሉ በሽተኞች የሚፈውሳቸው ሽታው እጅግ በጣም ጣፋጭ የሆነ የሽቱ ቅባት ከስጋ የሚፈስ ሆኗል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ በርተሎሜዎስ ሐዋርያ ነው። በዚህች ዕለት ጌቶቻችን ከሆኑ ከ12 ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ የልደቱ መታሰቢያ በዓል ነው። ደግሞም እልዋህ በሚባል ሀገር አስተምሮ
ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያ ነው። ለዚህ ሐዋርያ ሂዶ ያስተምር ዘንድ እሎሃ በሚባል አገር ዕጣው ወጣ። እሱም ከጴጥሮስ ጋር በአንድነት ሄደ። የክብር ባለቤት በሆነ በጌታችን በመድኃኒታችን ኢየሱስ ክርስቶስ ስም አስተማሩ። ልባቸውንም ወደሚያስደነግጥ ድንቆች ተአምራቶች በፊታቸው ካደረጉ በኋላ እግዚአብሔርን ወደ ማወቅ መለሷቸው። ከዚህም በኋላ ወደ ከተማ ውስጥ ገብቶ ያስተምር ዘንድ ምክንያት አደረገ። ባለጸጋ ለሆኑ መኮንንም በወይን አትክልት ውስጥ የሚያገለግል ሆነ። ድንቅ ተአምርን በማድረግ የተቆረጡ የወይን ቅርንጫፎችን በሰራተኞች እጅ ላይ ሳሉ አፈሩ። የሀገረ ገዥውም ልጅ በሞተ ጊዜ ከሞት አስነሳው። የሀገር ሰዎችም ሁሉ አመኑ፣ እግዚአብሔርንም ወደ ማወቅ ተመለሱ። ከዚህም በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በርበር ወደሚባል አገር ሄዶ ያስተምር ዘንድ ሐዋርያው በርጠሌሜዎስን አዘዘ። እንዲረዳውም ሐዋርያው እንድርያስን ከደቀ መዝሙሩ ጋር ላከለት። የዚያች አገር ሰዎች ግን እጅግ የከፉ ስለሆኑ በፊታቸው ድንቅ ተአምራቶች እያደረጉላቸው ሐዋርያትን አልተቀበሏቸውም ነበር። ጌታችንም ሰውን ከሚበሉ አገር አንዱን ገጸ ቀልብ ይታዘዝላቸው ዘንድ በሚያዙት ሁሉ ትእዛዛቸውን እንዳይተላለፉ አዘዘው። ሐዋርያትም ወደዛች ሀገር ሁለተኛ ይዘውት ገቡ። የሀገር ሰዎችም ሐዋርያትን ይበሏቸው ዘንድ ነጣቂዎች የሆኑ አራዊትን አወጡ። ያን ጊዜ ገጸ ከልብ በአራዊቱ ላይ ተነስቶ እየነጠቀ በላቸው። ይህንንም ገጸ ከልብ ከመፍራት የተነሳ ከሰዎች በድንጋጤ የሞቱ ብዙዎች ናቸው። የሀገር ሰዎች ሁሉም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። ከሐዋርያትም እግር በታች ሰገዱ። የሚሏቸውንም ሁሉ የሚያደርጉ ታዛዦች ሆኑ። ሐዋርያትም ቤተክርስቲያንን ሰርተውላቸው ካህናትም ሹመውላቸው ከእነርሱም ዘንድ ወጥተው እግዚአብሔርን እያመሰገኑ ሄዱ። ሐዋርያ በርጠሌሜዎስም እግዚአብሔርን የሚያውቁ ሰዎች ወደሚኖሩበት በባህር ዳርቻ ወዳሉ ሀገሮች ሂዶ የክብር ባለቤት በሆነ በጌታችን በመድኃኒታችን ኢየሱስ ክርስቶስ ስም ሰበከላቸው። በፊታቸውም ተአምራትን አደረገ። ሁሉም የጌታችን በሆነች በቀናች ሃይማኖት አመኑ። ሐዋርያ በርጠሌሜዎስን ከዝሙት ርቀው ንጹሐን እንደሆኑ ሰዎችን የሚያዝዝ ሆነ። ንጉሥ አግሪጳም ስለ እነርሱ በሰማ ጊዜ በከበረ ሐዋርያት በርጠሌሜዎስ ላይ እጅግ ተቆጣ። በማዕከረጢት ውስጥ እንዲያደርጉትና አሸዋ ሞልተው ከባህር እንዲጥሉ ታዘዘ። እንዲሁም ይህንን አደረጉበት። ምስክርነቱንና ተጋድሎንም በዚህች ዕለት ፈጸመ። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳኖች ቅዱስ ቴዎፍሎስና ሚስቱ ጴጥርቃ ደማሊስ ወይም ልጁ ናቸው። በዚህ ዕለት ቅዱስ ቴዎፍሎስ ከሚስቱ ጴጥርቃ ከ5 ወር ልጁ ከደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማራ አምልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስን ክርስቲያን መሆኑን ለመኮንኑ ለአንጢጳጦስ ነገሩት። መኮንኑም በዚህ ውስጥ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱስንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታዬ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም ይሁዳ እስኪታይ ሰቅለው ይሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህንን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጴጥርቃ ሕፃኗን ተሸክማ ወጣች። ምስክርም ሆኖ በክርስቶስ የሚሞት ዘንድ አጸናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጃፍ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላ ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዳመጡ ታዘዘ። እርሱም ሚስቱ ተከትለው መጣ። መኮንኑም ዲዮስ ለሚባል አማልክት ሰዋ አለው።
ቅዱሱም እኔ አምላክን ከያዘ ለጌታዬ ኢየሱስ ክርስቶስ በቀር ሌላ አልሰዋም አለው። በዚያም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሮጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፍቃድ ለቆሰለው ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅዱስ ሚስቱ ጴጥርቃም ስጋውን አንስታ ከሳጥን ጨመረች። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየ ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳው አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።